አሁን ለምሳሌ ወደ ዩኬ ልሞክር ቢባል በአየር ይቻላል? በህጋዊ በጣም ከባድ ነው። አንደኛ ደግሞ እኔ እንትን አይሰጡም ቪዛ፣ በዛ ላይ ውድ ነው ደግሞ የሚሆነው። የገቡ ልጆች አውቃለሁ እኔ ለምሳሌ እንዴት እንደተሳካላቸው አላውቅም። በተለይ ለፈረንሳይ ምናምን በጣም ቀላሉ አሁን ላይ ለጀርመን ምናምን ያው በትምህርት የሚመጡ አሉ፣ በስራ ብቻ የሆነ መስፈርት ይኖራቸዋል የሚያሟሉት። አይ እናንተ እንግዲህ የፖሊስ ጥያቄ አትጠይቁት። ልጁ አይናፈር ነው ታውቃላችሁ ጸባውን። እና ፋኒዬ ስላገኘሁ ደስ ብሎኛል። የኔ ወንድም አትጥፋሽ አባቴ። እሺ እሺ፣ አመሰግናለሁ። እሺ አልጠፋም። እሺ ወንድም፣ መልካም ቀንሽ። ጌም በዚህ ሰዓት መጫወት ከባድ ነው። በብዛት የላችሁም። ይህንም ሰዓት እየደረሰ ነው። ትሬዲንጉ እያለቀ ነው። ኦልሞስት ጨርሰዋል። አብራችሁ ስላስጠበቃችሁ አብረን ስለቆየን ቴንኪው ብያለሁ። ያው ጌሙ እየተጫወቱ ነው። ኦልሞስት ያልቃል ከ10 ደቂቃ በኋላ። ከዛ እንሄዳለን ወደ ቤት። ጨርሰዋል። አሁን ልብስ እየቀየሩ ነው። ቅዳሜ ፍራንክፈርት ትመጣለሁ ብያለሁ። ፍራንክፈርት ያላችሁ እስቲ እጃችሁን ወደ ላይ አድርጉ። እጃችሁ ቲክቶከር ካላችሁ ፍራንክፈርት ሁሉም ማድረግ የምትፈልጉ ዩቱበርም ሄኖክም እስቲ ነግራ ደውላለሁ። ሄኖክም አለ ዩቱበር ወይ ቲክቶከር የሆናችሁ ፍራንክፈርት የምትኖሩ ኮላብ ማድረግ የምትፈልጉ ዴም አርጉልኝ ወይ እጃችሁን ወደ ላይ አውጡ። ቅዳሜ እንትን አለ መሰለኝ ፕሮግራም ፍራንክፈርት ቅዳሜ ፕሮግራም አለ፣ የቤተክርስቲያን ፕሮግራም መሰለኝ። ዱባይና ዱባይ እመጣለሁ አንድ ቀን። ዱባይ የምመጣው ግን መጀመሪያ ኢትዮጵያ ሄጄ ነው። ከኢትዮጵያ ቅርብ ስለሆነ ዱባይ ኢትዮጵያ አንድ ትኬት ቆርጬ ከመጣሁ እዛው ዱባይ ደግሞ ደርሶ መልስ ከኢትዮጵያ ወደ ዱባይ ይቀላል ነው ማለት ከአውሮፓ ከመሄድ ኢትዮጵያ ሄጄ ኢትዮጵያ ደግሞ ከዛ ወደ ዱባይ እንደዛ ነው የሚሻለው። ለዛ ነው እንትን ያልኩት። ግን ኢትዮጵያ ስመጣ ደግሞ ችግሩ ምንድነው? ዱባይን እረሳዋለሁ። ኢትዮጵያ ስመጣ ደግሞ በቃ ኢትዮጵያ ብቻ ነው የሚታየኝ። ቀኑ ያልቅብኛል። ቶሎ ነው የሚያልቀው ቀኑ ኢትዮጵያ ስትሆንና ሌላ ሀገር የመውጣት ሀሳብ አይኖረኝም። ኢትዮጵያ ሲሄድ ወዲያው ነው ወሩ 2 ወሩ የሚያልቅብኝ። አሁን ላይ ግን ከሄድኩ እስኪ በደንብ አስቤበት ዱባይ 1 ሳምንት ምናምን እንጎበኘዋለሁ። መጨረሻው ነው እኮ ያልጎበኘ ሰው አለ ዱባይን ሄዱ። እኔ ብቻ ነው ያልጎበኘሁት ዱባይን እንጂ። እዚህ ውስጥ አሁን የማያችሁ እንዳለ አንድ ሰው ፍራንክፈርት የለም ማለት ነው። ሀያት መጣች። ፍራንክፈርት ኦኬ። አንድ ሰው አገኘ ፍራንክፈርት ፍራንክፈርት አንድ ሰው መጣ። እዚህ ውስጥ ጀርመን እስቲ ያላችሁ እጃችሁን አውጡ። ጀርመን ውስጥ የምትኖሩ አለን እስቴት አላችሁ። ከነጮች ጋር እጮት አለው። አሁን ያለሁበት ቦታ ብዙ እንትን ስላልሆነ ፍሮም መቀሌ ዱባይ ከሌላ ሀገር ነው ያላችሁት አብዛኛው። ጀርመን ላይ ብዙ ሰው የለም መሰለኝ። ጀርመን አሜሪካ ብዙ የላችሁም በአሁኑ ሰዓት ያላችሁት ከኢትዮጵያ እና ከአረብ ሀገር መሰለኝ። ፍሮም መቀሌ ዩኤስ ኦኬ። ሊቢያ በጣም እንዴት ነው ሊቢያ? ኤስቴጅርታ ፈያዳ ያልመሸ ቤት ነው። እኛ ጋር አልመሸም። አሁን ለምሳሌ ገና ነው ዱባይ እና ይመጣል
ዶችላንድ ዌልካም ብያለሁ። አንድ ሰው 2 ሰው አገኙ ከጀርመን ከ170 ምናምን ሰው ጀርመን ለአንድ ሰው ነው ያለው። 2 ሰው ጀርመን ዊዝ ዳኒ እየጠየቁ ነበር። ዳኒ የታለ ምናምን እያሉ አለላችሁ። ዳኒ ኮሜንት ላይ ቅድም እየጠየቁ ነበር። ዳኒ የታለ ምናምን እያሉ ነበር። አቤት ሆነ ነው ትሬዲንግ እኮ መጥቼ ነው ከንተናጋ ካዶኝ ግን እየሰለጠነ ነው ይታያል። አለው እያላችሁ ነው። ዳኒ ቅድም ስጠይቁ ለነበራችሁ ደብረ ዘይት ጀርመን ምን አለ? ብዙ ስራ አለ። ያው የሴት ስራ ብዙም አለ። የሁሉም አለ። የወንድም የሴትም ስራ አለ። ማንኛውም ስራ ይሰራሉ ሴቶች በብዛት እዚህ ዩሮፕ ላይ። ብዙም የወንድ የሴት የሚባል ስራ የለም እዚህ ሀገር። ሁሉም ነው የሚሰሩት በብዛት። ብዙ አይነት ስራ አለ። ለሴትም ይሆን ያው የወንድም የሴትም አንድ ነው አብዛኛው ማለት ነው።